ሀገራችን ላይ የተቋቋሙ አንዳንድ ሆስፒታሎች የራሳቸውን ዓላማ ተልዕኮ ይዘው ነው የተቋቋሙት። ለምሳሌ እንደ ኮሪያ ሆስፒታል ያሉትን ብናያቸው ለኮሪያ ዘማቾች ቤተሰቦቻቸው ሕክምና እንዳይቸግራቸው፣ በዛ ላይ ደግሞ ገቢ ከኮሪያ ሆስፒታል ላይ ገቢ እንዲያመነጩና ያንን ገቢ ለህይወታቸው እንዲዶግሙ በማሰብ ነው የተቋቋሙ። በዚህ ምክንያት መንግስት መሬት በነፃ ሰጥቷል። ከውጪ በዶላር የሚያስገባውን መድኃኒት ለማንኛቸውም ሆስፒታሎችና የጤና ተቋማት እንደሚያደርገው ለኮሪያ ሆስፒታል ያደርጋል። በተጓዳኝ ከፍተኛ ህመም ያለባቸውን ኢትዮጵያውያንን በተመጣጣኝ ዋጋ እንዲያገለግሉ የተቋቋመ ነው። ቢኮዝ የኛ ቤተሰቦች ኮሪያ ሄደው ስለተዋጉላቸው ለዛ ውለታ እንዲሆን ነው። አሁን ላይ ግን እንደ ኮሪያ ሆስፒታል ያሉ ጤና ተቋማት የሚጠይቁት ዋጋ በበር የማያሳልፍ ነው። አንዳንዶቹ ሚሽን ይዘው ነው የተቋቋሙ። ሚሽናቸው ለምሳሌ የሃይማኖት ሚሽን ሊኖራቸው ይችላል። ዋና ዓላማቸው ግን ኢትዮጵያውያንን ከሕክምና ማዳን ነው። ወደ ሃይማኖቱ ማስገባት አንዱም ሆኖ ሳለ ነገር ግን ትልቁ የእግዚአብሔርን ስራ መስራት ነው። ዛሬ ላይ በሃይማኖት ሚሽን የገቡ ሆስፒታሎች የሚጠይቁት ዋጋ ብቻ ጤና ጥበቃ ሚኒስቴር እንትን ይበለው። አሁን ላይ ደግሞ ግማሽ የሆነ ነገር ከሆነ ሀገር ጋር ኮላቦሬት አድርገን ጆይንት ቬንቸር አድርገን ከፈትን የሚሏቸው ሆስፒታሎች የተለያዩ ከኢትዮጵያ ባህል፣ ሃይማኖት፣ አስተሳሰብ ጋር የማይሄዱ ህክምናዎች ጭምር ዛሬ ላይ በየሆስፒታሉ የኩላሊት ማጠቢያ ማሽን አጣን የሚሉ የመንግስት ሆስፒታሎች ባሉበት ሀገር ላይ መቀመጫቸውን የሚያሰሩ የተለያዩ አካላታቸውን ተፈጥሮ ከሰጠቻቸው አካል ውጪ የሚያሰሩ በተለይ ሴቶችን በጠራራ ፀሐይ እያየን ያለ ነው። ይሄ ፍቃድ አለው? ይቻላል አይቻልም? የንትን ነው። ነገ ከነገ ወዲያ እነዚህ ሆስፒታሎች ጾታን እንቀይራለን እስከዛሬ ድረስ አለማድረጋቸው እግዚአብሔር ነው የማውቀው። ጾታን የመቀየር ኦፕሬሽን ውስጥ አይገቡም ማለት ይከብዳል። ዛሬ ላይ የምናያቸው ምልክቶች እስከዛሬ አለመጀመራቸውን እንጃ እነዚህን ነገሮች ለማድረግ ምንም የሚያግዳቸው ሆስፒታሎች አለመሆናቸውን መንግስትና ጤና ጥበቃ ሚኒስቴር የተባልክ የመንግስት ተቋም እንድታቅልን እንፈልጋለን።